አንዳንድ ጊዜ ፊታችሁን በመስተዋት አይታችሁ ጭንቀት ወይም ደግሞ ግራ መጋባት ሊያደርባችሁ ይችላል። እነዚህ ጥቋቁር ነጠብጣቦች ከየት ነው የመጡ ለምን አይጠፉም ብላችሁ ለማጥፋትም ብዙ ሞክራችሁ ሊሆን ይችላል። ውድ የሆኑ ክሬሞችን ገዝታችሁ ተጠቅማችሁ ግን ደግሞ ድጋሚ ፊታችሁ ላይ ማዲያት አጋጥሟችሁ ሊሆን ይችላል። ሰላም ውድ ቤተሰቦች፣ ፊታችሁ ላይ ማዲያት አስቸግራችሁ መነሻውና መፍትሄውን ለተቸገራችሁ ሴቶች ይህ ቪዲዮ ለእናንተ ነው። ታዲያ ማዲያትን በተመለከተ ያላችሁን ግንዛቤና የወሰዳችኋቸውን የመፍትሄ ሀሳቦችን በተመለከተ አስተያየት መስጫው ላይ የጻፋችሁልኝ ቪዲዮውን ተከታተሉ። ዛሬ ብዙ ሴቶች ስለሚቸገሩበት ማዲያትን በተመለከተ የተወሰኑ ነጥቦችን ነግራችኋል። ፊታችሁ ላይ፣ ጉንጫችሁ ላይ ወይም ደግሞ ግንባራችሁ ላይ አንዳንድ ጊዜም የላይኛው ከንፈራችሁ ላይ ጥቁር ነጠብጣብ ነገር ሊያጋጥማችሁ ይችላል። ይህ የቆዳ ጉዳይ ብቻ ሳይሆን ከሆርሞን ስርዓት ጋር፣ ከፀሐይ ብርሃን ጨረር መጋለጥ ጋር እንዲሁም በየቀኑ ከምታከናውኗቸው ልማዶች ጋር በቀጥታ ሊገናኝ ይችላል። ይገባኛል። ይሄ ጭንቀት ወይም ደግሞ ፍርሃት ሊፈጥርባችሁ ይችላል። በራስ መተማመናችሁንም ሊሸረሽረው ይችላል። ጥሩ ነገሩ ግን ማዲያት መታከም መቻሉና በአግባቡ የሕክምና ሂደቶችን የምትከታተሉ ከሆነ ለወደፊቱ መከላከል መቻሉ ነው። ለዚህ ቻናል አዲስ ከሆናችሁ ስለ ሴቶች ጤናና ስለ ተዋልዶ ጤናን በተመለከተ መረጃዎችን የማቀርብበት ነው። ታዲያ እንደተለመደው ቪዲዮውን ላይክና ሼር በማድረግ ጀምሩ። እንዲሁም ቻናሉን ሰብስክራይብ በማድረግ የደወል ምልክቷንም በማብራት ቤተሰብ ሁኑ። ማዲያት እንዴት ይከሰታል? ማዲያት የቆዳ ቀለም ለውጥ ሳይሆን ቀለሞች በብዛት ሲመረቱ የሚያጋጥም ክስተት ነው። ይህም በፀሐይ ብርሃን ጨረር፣ በሆርሞን ለውጦች፣ ለምሳሌ በእርግዝናና የቤተሰብ እቅዶችን ስትጠቀሙ፣ ሙቀትና የቆዳ ቁጣ ሲኖር፣ እንዲሁም የተሳሳቱ የቆዳ የውበት መጠበቂያ ምርቶችን ስትጠቀሙ፣ በእነዚህ ችግሮች የተነሳ ማዲያት እንዲያጋጥማችሁ እንደ ምክንያት ሊሆን ይችላል። ሴቶች ማዲያት ካጋጠማቸው በኋላ ለማከም አንዳንድ ጊዜ አስቸጋሪ ሊሆን ይችላል። ማዲያትን ለማከም ለምን አስቸጋሪ ሆነ? አንደኛ በቀላሉ ሊቀሰቀስ መቻሉ፣ ሁለተኛ ከዳነ በኋላ በፍጥነት ሊመለስ መቻሉ፣ ሶስተኛ ትናንሽ ነገሮች ችላ ሲባሉ ለመበባስ እንደ ምክንያት ስለሚሆኑ። እነዚህ ነገሮች ማዲያትን በቀላሉ ለማከም አስቸጋሪ ያደርጉታል። ማዲያትን በተመለከተ የተለመዱ ስህተቶች፣ የምትጠቀሙትን ሰንስክሪን ወይም ደግሞ የፀሐይ ጨረር መከላከያ ቅባትን መዝለጥ፣ ጠንካራ የፊት ስክራብ መጠቀም። ጠንካራ የፊት ስክራብን ሲጠቀሙ የቆዳ ቁጣ እንዲፈጠር በማድረግ ብዙ የቆዳ ቀለሞች እንዲመረቱ ያደርጋል። ይህም ለማዲያት መበባስ እንደ ምክንያት ሊሆን ይችላል። ያለ ሐኪም ድጋፍ ወይም ደግሞ ያለ ሐኪም ትዕዛዝ ሲዘዋወሩ ያገኛቸዋቸውን ምርቶችን መጠቀም። በተለያዩ ፕላትፎርሞች ሲዘዋወሩ ያገኛቸዋቸውን ምርቶች ያለ ሕክምና ባለሙያ እገዛና ምክር ገዝታችሁ የምትጠቀሙ ከሆነ ለማዲያት መበባስ እንደ ምክንያት ሊሆኑ ይችላል። ከፍተኛ ሙቀትን ችላ ማለት። ኪችን ውስጥ ወይም ደግሞ ስቶቭ ምድጃ ላይ ረጅም ሰዓት የምታሳልፉ ከሆነ ይህ ሙቀት ማዲያት ቀስ በቀስ እንዲበባስባችሁ ሊያደርግ ይችላል። ማዲያትን በተመለከተ ቁልፍ የመፍትሄ ሀሳቦች፣ አንደኛ በየቀኑ ሰንስክሪንን መጠቀም። በሐኪም የታዘላችሁን ሰንስክሪን በአግባቡ መጠቀም። ምናልባት በየቀኑ ከ2 እስከ 3 ሰዓት ባለው እየቀየራችሁ መጠቀም ሊኖርባችሁም ይችላል። ስለዚህ ሰንስክሪንን በታዘዘላችሁ ልክ በአግባቡ መጠቀም ማዲያት እንዳይፈጠርና እንዳይበባስ ያደርጋል። ሁለተኛ የቆዳ ጤንነትን ሊጠብቁ የሚችሉ ምርቶችን አዘውትሮ መጠቀም። ለምሳሌ በቫይታሚን ሲ የበለጸጉ የቆዳ ምርቶችን አዘውትሮ መጠቀም። እነዚህን ምርቶች በቋሚነት ብትጠቀሙ ብዙ የቆዳ ጥቅሞችን ታገኛላችሁ። የቆዳችሁን ጤንነት በአግባቡ ትጠብቃላችሁ። ሶስተኛ ከፍተኛ ከሆነ ሙቀት ራሳችሁን ጠብቁ። ሙቀት ልክ ፀሐይ ብርሃን ላይ እንዳለው ጨረር ሁሉ ማዲያትን ያበብሳል። ስለዚህ ከፍተኛ ከሆነ ሙቀት ራሳችሁን ጠብቁ። አራተኛ ከሆርሞን ለውጦች ጋር ያለውን ተጽዕኖ በሚገባ ማጤን። ይህም ማለት ማዲያቱ የሚፈጠረው ወይም ደግሞ የሚብሰው በእርግዝና ወቅት ነው ወይስ ደግሞ የትኛውን የቤተሰብ እቅድ ስትጠቀም ነው የሚለውን መዝግቦ መያዝና እነዚህን ነገሮች በሚገባ ማወቅ አስፈላጊውን የእርምት እርምጃ ለመውሰድ እጅግ በጣም ያግዛቸዋል። በአምስተኛ ደረጃ ትዕግስት ይኖራችሁ። ማዲያት በአንድ ሌሊት ጠፍቶ አያደርም። ቀስ በቀስ ነው እየተስተካከለ የሚሄደው። ምናልባትም ከሳምንታት እስከ ወራት ሊወስድበት ይችላል። ስድስተኛ ለቆዳ ጤንነት የምትጠቀሟቸው ግብአቶች ቀለል ያሉ ቢሆኑ ይመከራል። ብዙና ውድ ግብአቶችን ስለተጠቀማችሁ ብቻ ለውጥ አይመጣም። ሰባተኛ በቂ ውሃ መጠጣት ወይም ደግሞ ቆዳችሁ ሃይድሬት እንዲሆን ማድረግ። በቂ ውሃ ስጠጡ ቆዳችሁ እርጥበት ሲኖረው ይህም ማዲያት እንዳያጋጥማችሁ ያደርጋል። ሃይድሬትድ ወይም ደግሞ በቂ ፈሳሽ ያለው ቆዳ የቆዳ ቁጣን በመቀነስ የቆዳ ቀለም ለውጥ እንዳይኖር ያደርጋል። ስለዚህ በቂ ፈሳሽ፣ በቂ ውሃ መጠጣት አንደኛው የሚመከር ዘዴ ነው። ስምንተኛ በቤት ውስጥ የምትጠቀሟቸውን ለቆዳ መጠበቂያ የሚያገለግሉ ውህዶች ላይ ጥንቃቄ አድርጉ። ለምሳሌ እንደ ሎሚ፣ ጠንካራ ስክራቦች እንዲሁም በዘፈቀደ የሚዘጋጁ ውህዶች ሲጠቀሙ ጥንቃቄ አድርጉ። ምክንያቱም ቆዳችሁ ላይ ጉዳት ሊያደርሱ ይችላሉና። ለመሆኑ ሴቶች ማዲያት ሲያጋጥማቸው መቼ ነው ወደ ሕክምና ቦታ ሄደው ሐኪም ማማከር
ያለባቸው። ያጋጠማችሁን ማዲያት ለማከም ቀላል የመፍትሄ ሀሳቦችን ወስዳችሁ ምንም አይነት ለውጥ ከሌለው ወይም ደግሞ እየባሰ ከሄደ ወደ ሕክምና ቦታ ሄዶ ማማከር ያስፈልጋል። ምክንያቱም ወደ ሕክምና ቦታ ስትሄዱ ያላችሁበት ደረጃ ታይቶ ሌሎች የመፍትሄ ሀሳቦችን ለመስጠትና ሕክምናዎችን ለማድረግ ስለሚያግዝ። ማዲያት ቆዳችሁ እንደተጎዳ የሚያሳይ ምልክት አይደለም። ይሄ ቀለል ባለ አገላለጽ ቆዳ ቀለማችሁ ላይ ለውጥ ሲኖር የሚያጋጥም ክስተት ነው። ታዲያ የሚያበስቱን ነገሮች በሚገባ ካወቃችሁ ለመከላከል ቀላል ይሆንላቸዋል። ቆዳችሁ በዋናነት የሚፈልገው ጥንቃቄን፣ ትዕግስትንና ዘላቂ የሆነ እንክብካቤ ነው። ዛሬ የምትጀምሩት ትንሽዬ የለውጥ እርምጃ ለነገ የቆዳ ጤንነታችሁ ዋስትና ይሆናል። ይህ ቪዲዮ ጠቃሚ ነው ብላችሁ ካሰባችሁ ሌሎችም ሰዎች አይተው እንዲጠቀሙበት ቪዲዮውን ላይክ እና ሼር አድርጉት። እንዲሁም ቻናሉን ሰብስክራይብ በማድረግና የደወል ምልክቷን በማብራት ቤተሰብ ሁኑ። በዚህ ቪዲዮ ያልተመለሰላችሁ ጥያቄና ተጨማሪ እንዲብራራላችሁ የምትፈልጉት ሀሳብ ካለ አስተያየት መስጫው ላይ አስቀምጡ። ለዛሬ ያዘጋጀሁት ይህንን ይመስላል። በቀጣይ በሌላ ፕሮግራም እስከምንገናኝ ቸር ሰንብቱ።